ሃይማኖት ሳይሆን ስለ አምላክ ነው እኔ ማወቅ የፈለኩት። ክርስቲያን ነህ? ገባኝ። አዎ ነኝ። እሺ ኡስታዝ ሙአዝ አለ። ሰላም አለይኩም። መቻል ሰላም ወራህመቱላሂ። አንድ እስቲ መልስለት። ጥሩ ጥያቄ ነው የጠየቀውና ከኔ የተሻለ በደንብ ማብራራት ትችላለህ ኢንሻአላህ። ጥያቄውን ልገመድ ኡስታዝ። ፈጣሪን የምትገዛው ምን ስላደረገልህ ነው ያልከው? አዎ ልክ ነው። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala እሱን የምገዛው የተፈጠርኩለት ዓላማ ስለሆነ ነው። ምክንያቱም አላህ ቁርአን ላይ ሲነግረኝ እኔን የፈጠረኝ አምላክ እሱ መሆኑን 100% እርግጠኛ ነኝ። እሱን እርግጠኛ ከሆንኩ በኋላ ደግሞ የተፈጠርኩለት ዓላማ አለ። የሆነ ነገር ሲሰራ የሰራው አካል ነው ለምን እንደሰራው የሚያውቀው ፐርፐዙ ማለት ነው። የተፈጠርኩለትን ዓላማ ሲነግረኝ ደግሞ ወማ خلقت الجن والانس الا ليعبدون እንዲገዙኝ እንጂ አልፈጠርኳቸውም ማለት። ስለዚህ ለዚያ ነው የምገዛው። አንደኛ ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ حالكم بخير والله رجعنا እየሰማችሁት ነው የተናገረውን የምገዛለት ምንድነው? ለፖለቲካ ነው የገባው? እኔ ላስተናግደው መሰለኝ። ቆይ ኡስታዝ ጋር ሳይሆን እኔ ላስተናግደው። ኦኬ ጄደን፣ እሺ ሚዩትን አንሳ ጄደን፣ ሚዩትን አንሳ። ሚዩት ተደርጋል። ይቅርታ የሆነ ሰው ጓደኛዬ መጥቶ ነው ከተመለስኩ በኋላ አላየኝም። ዛሬ ገና መገናኘታችን ነው። ለዚህ ነው ሰላም ያለኝ። ከይቅርታ ጋር ጄደን ከኡስታዝ ጋር እንድትመላለስ አይደለም ያስገባን። መልስን ታዳምጣለህ። የምትመላለሰው ነገር ካለ ከኛ ጋር ትቀጥላለህ። ሚዩት አድርግና መልስን አዳምጥ። ይቅርታ እሺ በቃ ሚዩት አድርግና አዳምጥ። ችግር የለውም አብሽሩ። እና ያለው ነገር ይሄ ነው። ስለዚህ አሁን የተፈጠርንለት ዓላማ ይሄ ነው። ከዚያ በኋላ ደግሞ የተፈጠርንለት ዓላማን አለፍ ስንል ደግሞ ያለው ነገር ምንድነው ነው? ይሄ የፈጠረኝ አምላክ ደግሞ እኔን ከፈጠረኝ በኋላ ደግሞ ብዙ ውለታው አለልኝ። ከዋለልኝ ውለታዎች መካከል አንደኛው ጤንነት የሚባለውን ነገር ሰጠኝ። ጤንነት ባይሰጠኝም መቼም አንድም ሰው ሙሉ በሙሉ ህመምተኛ የሆነ ሰው የለም። እጅ ቢያጣ፣ እግር ቢያጣ፣ አይን ቢያጣ፣ ጆሮ ቢያጣ፣ እነኚህን ነገሮች እንኳን ቢያጣ የሆነ የተሰጠው ነፍስ የሚባል ነገር አለ ማለት ነው። ያንን ነፍስ የሰጠኝ አምላክ በቸርነቱ ነው የሰጠኝ እንጂ ማንም አስገድዶት አይደለም። ተግባባን? የትኛውም በዚህ ዓለም ላይ የማገኛቸው ነገሮች የምበላው፣ የምጠጣው፣ የምኖረው እጅ ግሬ የምሰማበት፣ የማይበት፣ የምዳስስበት ሁሉም ነገር ከፈጣሪ የተሰጠኝ ጸጋ ነው። ለዚህ ሁሉ አመሰግነዋለሁ። የሚገርመው ነገር ደግሞ ይሄን ሁሉ ከሰጠኝ በኋላ ሳመሰግነው ሌላ ተጨማሪ ቦነስ ይጽፍልኛል። ይሄንን መልካም ነገር ስላደረኩ ማለት ነው። ስፈጠር የኔ መዝገብ ባዶ ነበር። ምክንያቱም ምንም ወንጀል ስላላጠፋው በምንም ነገር ትቀጣለህ ብሎ ቃል አልገባልኝም። ትቀጣለህ ያለኝ የማጠፋ ከሆነ ነው። የምታጠፉ ከሆነ ትቀጣላችሁ፣ የማታጠፉ ከሆነ ግን አትቀጡም፣ ጥሩ ምንዳ ታገኛላችሁ አለ። ከዚያ በኋላ ደግሞ የሰው ልጅ ነኝ፣ እሳሳታለሁ። አላህ Subhanahu Wa Ta'ala ቁርአን ላይም ደጋግሞ ነግሮናል። ነብያችንም ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ደጋግመው ነግረውናል። የሰው ልጅ ይሳሳታል። ሲሳሳት ግን አሉ ከተሳሳተ በኋላ ተመልሶ ፈጣሪ ልመና የጠየቀና ይቅር በለኝ ብሎ ይቅርታን የጠየቀ ሰው የተሳሳተው ስህተት የሰራው ወንጀል ዝሙትን ሰርቶ ያ የሰራው ዝሙት ሙሉ በሙሉ ተጸጽቶ ወደ ፈጣሪው ተመልሶ ይቅርታን ከፈለገ በሙሉ ልቡ እንደ መልካም ስራ ተደርጎ ይጻፍለታል። ተቃራኒ ተደርጎለት ማለት ነው። ምክንያቱ ሲባል ኃያሉ አምላክ እንደተቆጣው አውቆ ስለለመነው። ስለዚህ አሁን ከዚህ በላይ ሩህሩህ አምላክ ላገኝ አልችልም በምንም ተአምር ማለት ነው። ይሄን ሁሉ ነገር ካደረገልኝ በኋላ እሱ በዋለልኝ ውለታ እጅ ሰጥቶኝ በዚያ እጅ መልካም ነገር ከሰራው ምን እንዳሰጣለሁ አለኝ። ራሱ በሰጠኝ እኮ ነው። ባይሰጠኝ ማንንም አይጠይቀውም። ይሄን ለማወቅ ደግሞ ሐኪም ቤት መሄድ ብቻ በቂ ነው። ሐኪም ቤት የተኙ ሰዎች ምንም ነገር ማምጣት አይችሉም። ፈጣሪ አድኑን ካላቸው እዚያው በተኙበት በስብሰው እዚያው ይሞታሉ። 10 ዓመት 20 ዓመት ተቀምጠው። ግን የሚገርመውን ነገር ልንገራችሁ እዚሁ ጋር እነዚያ 10 ዓመት 20 ዓመት ሐኪም ቤት የሚበሰብሱትስ እነሱንስ ፈጣሪ በድሏቸዋል? እንዴት አድርገው ነው እነሱ ፈጣሪ የሚገዙት የሚል ጥያቄ ይነሳል አይደለ ውስጣችን። ለሱ ደግሞ አጭር መልስ ተሰጠን። አላህ Subhanahu Wa Ta'ala ቁርአን ላይም ነብያችን ሐዲስ ላይም በተደጋጋሚ የነገሩን ነገር ምንድነው? አንድ ግለሰብ በሆነ ነገር የተፈተነ እንደሆነ ዱንያ ላይ ሲመጣ፣ ምክንያቱም ቁርአን ላይ አላህ Subhanahu Wa Ta'ala ሲናገር هو الذي خلق الموت والحياة ليبلوكم أيكم أحسن عملا ወደዚች ምድር ሲያወርዳችሁ ልትፈተኑ ነው። ለፈተና ነው የመጣ ነው። ለፈተና የመጣ ሰው ደግሞ ያ ለፈተና የቀረበለትን ነገር ሙሉ በሙሉ ሰርቶ መሄዱ ነው እንጂ እሱን የሚያሳስበው ነጥቡን ይመጣበታል ማለት ነው።
ስለዚህ ፈጣሪ ምን አለን? በዚህ ዱንያ ላይ ካወረድኳችሁ በኋላ ራሴ የሰጠኋችሁን ጸጋ ተመልሼ የምቀማችሁ ከሆነ ማለትም እጅ ሰጥቶናል። ያን እጅ የሚቀማን ከሆነ እጃችን እንዳይሰራ ካደረገ፣ እግራችንን ከቀማን፣ አይናችንን ከከለከለን፣ ጆሮአችንን እንዳይሰማ ካደረገን፣ ምንም ነገር የማንሰማ የማንናገር የማንጋገር አድርጎ ካስቀመጠን በዚያ ነገር ላይ ትዕግስት ያደረግን እንደሆነ የኛ ምንዳ ከፈጣሪ ዘንድ ገነት ብቻና ብቻ ነው። ለዚያውም ኖርማል ገነት አይደለም። ኖርማል ጤና ያላቸው ሰዎች የሚገቡት ገነት አይደለም። ትዕግስት ያደረገ ሰው የበላዩ ገነት ይሰጠዋል ማለት ነው። እዚህ ዱንያ ላይ ያለን ሰዎች በደሉን፣ ሰዎች ደበደቡን፣ ከኛ በላይ አቅም አላቸው ገደሉን እንበል። ከተገደልን በኋላ ግን ፈጣሪ ጋር ሄደን ሙሉ በሙሉ የበደለን ግለሰብ አንድ ነገር ሳያጎድል ሙሉ በሙሉ የሚከፍልልን አምላክ አለን፣ የሚበቀልልን አምላክ አለን ነገ ላይ ማለት ነው። ይሄን ሁሉ ነገር ውሎልኛል። ያልዋለልኝ ነገር የለም። በዚህ ዱንያ ላይ የተዋለልኝ የትኛውም ውለታ፣ የትኛውም ስኬት፣ የትኛውም መልካም ነገር ከፈጣሪ ዘንድ ነው። እነዚያን የተዋሉልኝን ፈጣሪ ራሱ ውሎልኝ የሰጠኝን መልካሙን ነገሮች ተጠቅሜ ደግሞ እሱን የምቀርብበት ወይ ደግሞ እሱን የምገዛበት ከሆነ ደግሞ ምንዳ ተዘጋጅቶልኛል ማለት ነው። ፈጣሪን የምገዛው ለዚህና ከዚህም ውጭ ላሉ ለብዙ ነጥቦች ነው። ይሄ በቂ ይመስለኛል። ጄደን ተመልሶልሃል? አሁን እኔ ክርስቲያን ልሆን የቻልኩት ተመልሶልሃል ወይ እኮ እንትን ልናገር ወንድም እኮ ተመልሶልሃል አልተመለሰልህም? የነሱን እንትን ተረድቻለሁ፣ ገብቶኛል እኮ ተቀብያለሁ። ኦኬ አንተ ለአምላክ ትሰግዳለህ? የሳቸውን ተቀብያለሁ። እኔ አሁን እኔ አንድ ጊዜ ልናገር የሳቸውን ስለተቀበልኩ እኔ አንድ ጊዜ ለአምላክ ትሰግዳለህ ወይ? አዎ እሰግዳለሁ። እሳቸው ለስንት አምላክ ነው የምሰግደው? ያወራው ከእሳቸው ጋር እንደጀመርኩኝ እንትን ልበላ ወንድም አለን እኮ ችግር የለውም። ለስንት አምላክ ነው የምሰግደው አንተ? ለአንድ አምላክ ነው። ማን ነው የአንድ አምላክ ስሙ? እኮ እንድትጠይቀኝ እኮ አይደለም፣ የአንተን አምላክ መረዳት ፈልጌ እኮ ነው አንተ ጋር የመጣሁት ወንድሜ። እሺ ጥያቄ ካለ ጥያቄ ጠይቃ፣ ወደ ሌላ ነገር ለማብራራት ምናምን አትሄድ። እሺ እነሱ እኮ ሲያብራሩ ሰምቻቸዋለሁ የምችለውን አክል። እኔንም ትንሽ አይደለ አንተ አሁን እሰጥሃለሁ። ቆይ አንተ አሁን የሰማኸው ጠያቂ ስለሆንክ ነው። አሁን ምንድነው ቅድም በመሃል የተወሰነ እረፍት ስታገኝ ተራ የሆነ ፖለቲካ ለመስራት ሞከርክ። በዛ ደግሞ ከዚህም በፊት ተናግሬዋለሁ፣ እኛ ጥርሳችንን የነቀልንበት ነው እንጂ ምንም የተለየ ነገር አታመጣም። ይቅርታ እኔ ምንም ፖለቲካ አንድ ደቂቃ ሰጣለሁ። በአንድ ደቂቃ ሐሳብን መግለጽ ትችላለህ። እሺ አሁን ክርስቲያኖች የሚገዙለት አምላክ ሞቶልናል፣ ተሰቅሎልናል፣ ብዙ ዋጋ ከፍሎልናል ብለው ነው፣ ፍቅሩን አሳይቶናል። የትኛውም ፍጥረት የትኛውም አማልክት ለመማር ብሎ ዋጋ የከፈለ የለም። ለመማር ብሎ ነው ሰው ፍጥረት ሁሉ ዋጋ የሚከፍለው። ግን አምላክ ሆኖ ሳለ ሰው ለመማር ነው ዋጋ የሚከፍለው። ለዚህ የክርስቲያኖች አምላክ የሚሉትና እስልምና አምላክ የሚለው ፍቅራቸው ሁላ ይቅርታ አድርጉልኝና ወንድሞቼ ልጁን በመግደል ነው ጃደን ልጁን በመግደል ነው ፍቅር የገለጸው። እመጣበታለን ችግር የለውም። ይጨርስ እስቲ አንዴ፣ ምክንያቱም በደንብ እየሰማሁት ነው። ቀጥል ጄደን። እሺ አመሰግናለሁ አባቴ። እና የክርስቲያኖች አምላክ እንዲህ ብሎ ሲናገሩ ቡዲዝምም አለ ሌላው አምላክ ዝም ብሎ ስለፈጠረን ብቻ ሰግዳለሁ ይላሉ። እኔ አካባቢ ዋቄ ፈታ አለ ዝም ብሎ በቃ ለአምላኬ ሰግዳለሁ ይላሉ። አምላክ ምን አርግቶልህ? ስለፈጠረ ብቻ አይደለም መስገድ ያለብህ፣ የሚያረገልህ ነገር አለ። የክርስቲያኖች አምላክ አሁንም እንዳልኳችሁ በቃ ብዙ ዋጋ ከፍሎልናል ብለው ነው የሚቀበሉት። የእናንተ ግን ምን አረገልኝ ብላችሁ ሲሆን አክል ነው የምነግሩን። ግን የክርስቲያኖች አምላክ እስቲ ተረዱት፣ እነሱ እንደሚሉት ካጠፋው ይቅርታ እስቲ ንገሩኝ እርሶን። እሺ በነገራችን ላይ ሁሌ ይህን ነጥብ አንስታችሁ ስትናገሩ ስሰማ ወላሂ አንድ የአላህ ቃል ሁሌ ነው የማስታውሰው። አላህ ምን ይላል መሰለህ? ወማ ቀደሩላህ ሐቀ ቀድሪሂ ይላል። አላህ የላቀውን ያክል አላላቁትም፣ ከፍ ያለውን ያክል ከፍ አላደረጉትም። አስቡት፣ ሰማይ ምድርን የፈጠረ አምላክ፣ ሁሉን ካለ መገኘት ወደ መገኘት ያመጣው አምላክ፣ ማንም ረጂ ያልነበረው፣ ምንም ነገር ሲፈጥር ሲያደርግ አንድም ነገር ያልከበደው አምላክ
ሰው እጅ ገብቶ ተደብድቦ ተረግጦ ተሰድቦ ተተፍቶበት በጥፊ ተብሎ ይሄ ሁላ ያደረኩት አንተን ለመማር ነው ከፈጣሪ ግርማ ሞገስ ጋር ይሄዳል? የተደበደበ አምላክ ለኔ እንዴ ሰዎች የደበደቡትና የገደሉት አምላክ ሰዎችን ከራሱ መከላከል ያልቻለ አምላክ ራሱን ከሞት ማትረፍ ያልቻለ አምላክ ምክንያቱም ሞቱን ወዶ አይደለም የሞተው በመጽሐፍ ቅዱስ ላይም ስትመለስ ይህች ጽዋ ትለፈኝ ብሎ አባቱን ሲለምን ነበር እንደዚያ ብሎ ሲያለቅስ የተገደለ አምላክ እንዴት አድርጎ ነው እኔን ያድነኛል ብዬ አይሁዶች የገደሉት አምላክ ያድነኛል ብዬ ማምነው ምጠብቀው ይሄ አንድ ትልቅ ራሱን የቻለ ፋላሲ ነው አንድ አምላክ በነገራችን ላይ ስለ አምላክ ጉዳይ ሲነሳ ክርስቲያኖች የሚያስቡት አምላክና ሙስሊሞች ዘንድ ያለው የእውነቱ አምላክ አንድ አይደለም ሙሉ በሙሉ ይለያያል ክርስቲያኖች ጋር ያለው አምላክ የሆነ ግለሰብ ነው አምላክ ሳይሆን ግለሰብ ነው ለዚያ ነው በነገራችን ላይ በየፊልሞቹ ረተው ግን አስብበት ይባላል አምላክ እግዚአብሔር ረተው ግን አስብበት ምክንያቱም ጓደኛቸው ነው ባለፈው ወንድማችን ጃቢር ተናግሮ ነበር የቆሎ ጓደኛ አድርገውታል በቃ የሆነ ልጅ ነው እነሱ ጋር ሙስሊሙ ዘንድ ግን አንድ ግለሰብ ረተው ግን አስብበት አላህን ካለ ከፍሯል ከእስልምና ይወጣል ሙሉ በሙሉ ምክንያቱም ይሄ ጥጋብ ነው አምላክ እኮ ነው ያወራን ያለ ነው እንዴ ምንም ነገር ካለ መገኘት ወደ መገኘት ያመጣው አምላክ እኮ ነው ያወራን ያለ ነው ካለ መኖር እንዴ ስታስቡት እናንተ አእምሯችሁ እንዴት ነው የሚቀበለው ፈጣሪን የሚያክል ሁሉን ያስገኘ አምላክ ሁሉን ይሄን ነገር የፈጠረ አምላክ ላንተ ይቅርታ ማድረግ ፈለኩና ለኔ መሐሪነቱን ለማሳየት ልጁን ገደለ እንዴ ልጁን ያልማራ አምላክ እኔ እንዴት አድርጎ ነው የሚምረኝ ወደ አባቱ ስንመለስ የልጁን ጨርሻለሁ ወደ አባት እንመለስ ልጁን ያልማራ አምላክ እንዴ አንተ የሆነ ነገር አጠፋህብኝ ለምሳሌ የሆነ ወንጀል አደረክብኝ እኔ ጄደን መጥቶ ሰደበኝ እንበል አይ ጄደን የሰደበኝን ስድብማ እንዲወጣልኝ ልጄን ካላረድኩ ሞቼ ይገኛለሁ ለምን አይ ልጄን ካረድኩ ብቻ ነው ምረካው ሎጂክ ነው ስታስበው ሎጂክ ነው አቅልይ ነው በነገራችን ላይ ሃይማኖት የትኛውም ሃይማኖት ከሎጂክ ጋር የሚጋጭ ከሆነ ከፈጣሪ የመጣ አይደለም ሰዎች የፈበረኩት እንጂ ምክንያቱም ሲባል አምላክ የሰውን አእምሮ ያቃል የሰው አእምሮ መቸከም የማይችለውን መገመት የማይችለውን ማሰብ የማይችለውን ነገ ፈጣሪ ፊት ሲጠየቅ የማይመልስለትን ጥያቄ አያቀርብም እንዴት አድርጎ ነው አምላክ ለልጁ ያላዘነ ልጁን አንከራቶ አሰቅሎ ያን ሁላ በደል አስደርሶበት የገደለ አምላክ እኔን የሚምረኝ የልጁን ደም ያፈሰሰ አምላክ እንዴት አድርጎ ነው እኔን የሚምረኝ ስለዚህ አሁን የመዳን ጉዳይ እንኳን ሲመጣ ከደም ጋር የተሳሰረ ነው ማለት ነው ሙሉ በሙሉ ተመልሶ ደግሞ ወደ እስላም ይመጣና እስላም አራጅ ነው ይባላል ከደም ጋር የተሳሰረው አምላክን ገድሎ አይደል እንዴ ህዝቡን ያዳነው ባንተ ሎጂክ አምላክን ገደለ ምክንያቱም አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው መንፈስ ቅዱስ የሁላ ስራ ውስጥ የለበትም እሱ አባት ልጁን ገደለና ወይ ደግሞ አምላክን ገደለና ማንን አተረፈ ህዝቦችን አተረፈ ሎጂክ ነው ስታስበው ለዚህ ነው እየደጋገምን የምንለው ይህ ነገር ላሎጂክ አይደለም ወላ የፍቅር መገለጫ አይደለም የፍቅር መገለጫ ከሆነ ደግሞ ማንንም ግለሰብ ራሱን ሳይወድ ሰው ሊወድ አይችልም ማንንም ግለሰብ ልጁን ሳይወድ ፍጡር ሊወድ አይችልም ልጁ እኮ ነው እንዴ ልጁ ያላዘነለት ልጁን የገደለ አምላክ እንዴት አድርጎ ነው ለኔ በነገው ዕለት ይምረኛል ብዬ ተስፋማ አደረገው ለተስፋማ አይቀርብም በኔ እይታ ማለት ነው ስለዚህ አንተ ያነሳኸው ነጥብ ይሄ ነው የኛ አምላክ ደግሞ ልንገርክ የኛ አምላክ አንተ ያነሳኸው ነጥብ ከስር መሰረቱ ነው የቋጨው እንዴት አድርጎ በለኝ የኛ አምላክ ቂመኛ አይደለም አዳም አበላሽ አይደለም አዳም ራሱ ረበና اغفر لنا አለ خلاص ይቅርታ አድርገንልሃል አለው አለቀ የሱ ኬዝ ተዘጋ ማለት ነው የሚወራረስ ኃጢያት የሚባል ነገር የለም አባት ባጠፋው ልጅ አይቀጣም ልጅ በተቀጣው አባት አይድንም አንተ ባጠፋኸው አንተ ነህ የምትቀጣው ምክንያቱም አእምሮ አለክ ታስባለክ ትሰራለክ ተግባባን አእምሮ ያለክ የምትሰራ የምታስብ በራስ ፍላጎት ወሰነ የሆነ ነገር ማድረግ የምትችል ግለሰብ አንተ ባጠፋኸው ነገር እንዴ እኔ ባጠፋሁት ነገር አባቴ ነዚፍን የምትቀጣ ከሆነ እኮ አንተ እኮ ወንጀለኛ ነህ አሁንም በዓለም ህግ መሰረት እኔ ባጠፋሁት አባቴን የምትቀጣ ከሆነ ወንጀለኛ ነህ አንተ አረመኔ ነህ የምትባለው ምክንያቱም ሲባል ያላጠፋውን ስለቀጣ እግዚአብሔር ታዲያ አዳም ባጠፋው ልጁን መግደሉ የቱ ጋር ነው ፍትሃዊ የሚያስብለው ወደ እስላም አምላክ ደግሞ ስትመጣ አልኩ አዳም አጠፋ አይደለ ይቅርታን ጠየቀው ወዲያው ማረው ወላ ቂማል ያዘበት ወላ ልጁን ልኮ እንትን ብሎ የለም ይሄ ሁላ ቂም የሚባል ነገር አያውቅም ፈጣሪያችን ምንድነው ያደረገው ግን
ይቅርታ ሲጠየቅ ወዲያው መሐሪ አምላክ ነው ማረው ማለት ነው። ስለዚህ ጭራሽ አይገናኝም። የኛ አምላክ የማይዳሰሰው፣ የኛ አምላክ የማይደበደበው፣ የኛ አምላክ የማይሰቀለው፣ የኛ አምላክ የማይሰደበው፣ የኛ አምላክ የማይተፋበት፣ የኛ አምላክ የማይንከራተተው፣ የኛ አምላክ ሞት አስፈርቶት ይህች ጽዋ ትለፈኝ የማይል አምላክ ነው። ራሱን የቻለ የተብቃቃ ሁሉንም ጸጥ ረጭ አድርጎ የሚገዛ አምላክ፣ ማንም ከትእዛዝ ውጭ የማይወጣ አምላክ፣ ማንም ቀና ብሎ ትእዛዙን እምቢ ማለት የማይችል አምላክ፣ ብቸኛ አምላክ እሱ ነው አምላካችን። አንተ ደግሞ ባመጣኸው መሰረት ያንተ አምላክ ደግሞ የተደበደበው፣ የተተፋበት፣ የተሰቀለ፣ የተገደለ አምላክ ነው። ይሄ ነው በሎጂክ ደረጃም ካየ ነው ማለት ነው። እሺ አመሰግናለሁ። እድሜዎትን ይጨምርልኝ። አሁን እንደተናገራችሁት አዳም ባያጠፋው እኛ እንጠየቅም ብላችኋል። ግን እኮ ተጠይቀናል። ለምሳሌ አዳም ባጠፋው ማለት ጠየቅ ከሆነ እዚህ ምድር ላይ ለምን እኖራለሁ? ለምን እንደ አዳም ገነት ውስጥ አልኖርም? አዳም ባጠፋው ከሆነ እዚህ ምድር ላይ ያለሁት አሁን እንጂ አዳም ባጠፋው ማለት ጠየቅ ከሆነ እኮ ገነት ነበርኩኝ እኔ። ይቅርታ፣ ይሄንንም ይመልሱልኝ እርስዎ እንደተናገሩት ከይቅርታ ጋር። እሺ ጄደን አመሰግናለሁ። እንደ ሙስሊሙ አስተምህሮት አዳም ባጠፋው አይደለም ምድር ላይ የምንኖረው። አዳም ባጠፋው ሳይሆን አላህ Subhanahu Wa Ta'ala ኢኒ ጃዒሉን ፊል አርድ ኸሊፋህ ነው ያለው። ቃል ሲገባና መጀመሪያ አዳምን ከመፍጠሩ በፊት ኢኒ ጃዒሉን እኔ አድራጊ ነኝ ፊል አርድ ምድር ላይ፣ አሁን ያለንባት ምድር ላይ ኸሊፋ ተተኪ፣ ምድር ላይ መጥቶ የሚኖር ምድርን የሚያኖራት ህዝብ ማለት ነው። ስለዚህ አዳም ሲጀመር ከስር መሰረቱ የተፈጠረው እዚህ ለመምጣት ነው። ወላኪን ያ ነገር ለምን ተፈጠረ? አዳም መጀመሪያ ሲፈጠር ወደ ጀነት ለምን ገባ? ጀነት ከገባ በኋላስ ያ ፈተና ለምን ደረሰበት? ከጀነት እንዲባረርስ ለምን ተፈለገ? ያ ሁላ አላህ Subhanahu Wa Ta'ala ባሮቹ ሲያጠፉ እንደሚምር ለማሳየት የሌላን አካላትን ትእዛዝ መቀበልና የፈጣሪን ትእዛዝ መጣስ ወንጀል እንደሆነና ከነበሩበት ጸጋ እንደሚያስወጣ ከዚያ በኋላ ደግሞ ይቅርታ ሲጠይቁ ይቅር እንደሚባሉ እንዲያውቁ ነው እንጂ ያ ነገር የተደረገው የሰው ልጅ ከስር መሰረቱ ሲፈጠርም ለቅጣት ሳይሆን አፈጣጠሩ ራሱ የተፈጠረው ለምድር ነው። ተግባባን? በክርስትና አንተ እንዳልከው ሊሆን ይችላል። በኢስላም ግን ኢኒ ጃዒሉን ፊል አርድ ኸሊፋህ ነው ያለው ቁርአን። ምድር ላይ ተተኪ ነው ያለው። ስለዚህ የተፈጠርነው ለምድር ነው። ወደ ምድር መጣን። ወደ ምድር ስመጣ ደግሞ ተፈትነን ገነት ለመግባት ነው። ተግባባን? ገነት ለመግባት ነው። ያኔ ያለው እንደ አዳም ሲፈጠር ላለመፈተን ቢሆንማ ለምን ተፈጠረ ታዲያ? አላህ እሱን ሊፈትን አይደል እንደ የፈጠረው? ሲጀመር ከስር መሰረቱ ሊፈትነው፣ መልካም ነገር ከሰራ ገነት ሊያስገባው፣ መጥፎ ነገር ከሰራ ደግሞ በሰራው መጥፎ ነገር ወይ ሊምረው ወይ ሊቀጣው ነው። ያ ነገር መጀመሪያ እኮ ይቅርታ አድርጉልኝና አዳም እኮ ይቅርታ፣ በጣም ይቅርታ፣ አዳም የነበረው እኮ መጀመሪያ ገነት ውስጥ ነበረ አላችሁኝ። ገነት ውስጥ ከሆነ በሰራው ኃጢአት ወደዚህ ምድር የመጣው መልስ ወደዚህ ምድር ነው አይመጣው። በሰራው ኃጢአት ነዓም፣ በሰራው ኃጢአት ነው የመጣው። ወንጀል ሰራ። በደንብ አድርገህ ስማኝ። ወንጀል ሰራ። ወንጀሉን ሲሰራ አላህ Subhanahu Wa Ta'ala ወንጀል ሰርተሃል በሚል ከጀነት ወረደ አለው። ከጀነት አወረደው አይደል? ትክክለኛ የተፈጠረለትን ዓላማ መኖር ጀመረ ማለት ነው ወደ ምድር ሲመጣ። ከዚያ ከፈጣሪው ጋር ለመታረቅ ፈለገና ምን አደረገ? አላህ ሆይ ይቅር ባትለኝ እኮ ማንም ይቅር ባይ አምላክ የለኝም፣ እኔ አምላኬ አንተ ብቻ ነህ፣ ይቅር በለኝ አለ። فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم። الله سبحانه وتعالى ይቅር የሚልበትን ፈጣሪ የሚጠይቅበትን መንገድ በደንብ አድርጎ ስላላወቀ እንዲያሳውቀው ፈጣሪን ፈለገ። ሲፈልግ አላህ ደግሞ አሳወቀው። ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكون من الخاسرين ብለው አላህን ለመኑት። አላህም ይቅር አላቸው። መኖርን ቀጠሉ። በዚህ ምድር ላይ ለመኖር ተፈጠሩና መጀመሪያ ሲፈጠሩ ግን አላህ Subhanahu Wa Ta'ala ጀነት ውስጥ እንዲኖሩ አደረጋቸው። ከዚያ በኋላ ወደ ምድር ሲመጡ የተፈጠሩለትን ዓላማ ጀመሩ ማለት ነው። የተፈጠሩለት ዓላማ ምን ነበር? ቅድም ያልኩ ኢኒ ጃዒሉን ፊል አርድ ኸሊፋ ነው። ምድር ላይ ተተኪ ፈጥራለሁ ያለው ፈጣሪ። ስለዚህ የተፈጠሩት ለምድር ነበር፣ ወላኪን ገነት ውስጥ ሲኖሩ ነበር። ከዚያ ልክ ያንን ወንጀል ሰርተው አላህ Subhanahu Wa Ta'ala ወደ ምድር አወረዳቸው አይደል? ወደ ምድር ከወረዱበት በኋላ የተፈጠሩለትን ዓላማ ማስቀጠል ጀመሩ ማለት ነው። ምክንያቱም የተፈጠሩት ገነት ውስጥ ለዘላለም ለመኖር ሳይሆን ወደ ምድር መጥተው ተተኪ ለመሆን ስለሆነ። እና ተግባባን አሁን? እርሶ እንደሚሉት አዳም ከዛ ልክ እሱ ላይ እንደደረሰው እኔ ላይም ገነት ልኑርና ከበደልኩኝ ወደዚህ ምድር ልጣል። ሲጀመር የተፈጠርኩት ለምንድን ነው እንዴ? ጃዒሉን ፊል አርድ ኸሊፋ ጨርሰናል እኮ።
የተፈጠርነው ለምድር እኮ ነው፣ ለገነት አልነበረም። የተፈጠርነው ለምድር እኮ ነው፣ ለገነት አይደለም እኮ። ሙተን ለምን ወደዛ እንሄዳለን? እሺ ማለት ለዛ ዓለም ካልተፈጠረን ለዚህ ዓለም ከተፈጠረን ለምን ሙተን ወደዛ ዓለም ለምን እንጓጓለን? ወደዛ ዓለም ጄደን ሁለት ነገር አትቀላቅላ። ጄደን ሁለት ነገር አትቀላቅላ። የተፈጠርንለት የመጀመሪያው ዓላማ ፈተና ነው ብዬሃለሁ። ፈተናው ደግሞ የሚከሰተው ምድር ላይ ነው ብዬሃለሁ። ምድር ላይ ለመፈተን የመጣ ግለሰብ አይ እኔ ወደ እንትን ልግባና ወደ ገነት ልግባና ከዚያ በኋላ ወርውሩኝና ድጋሚ ተፈትኜ ልግባ የሚባል ነገር የለም። ምክንያቱም የተፈጠርከው መጀመሪያም هو الذي خلق الموت والحياة ليبلوكم أيكم أحسن عملا ከናንተ መሐል የትኛችሁ የተሻለ ስራ እንደሚሰራ ፈጣሪ ሊለያችሁ ነው። ሞትንም ህያውነትን ወይ ደግሞ ህይወት የሚባለው ነገር የፈጠረው አለ። ስለዚህ ወደ ዱንያ ላይ አላህ Subhanahu Wa Ta'ala ሲያመጣን አደምን መጀመሪያ ሲፈጥረው ለምድር ነበር የፈጠረው፣ ግን ጀነት ውስጥ አኖረው። ከዚያ በኋላ አደም ሲሳሳት ወደ ዱንያ መጣውና ሚሽኑን ጀምራለው ማለት ነው። خلاص ሚሽኑን ጀመረ አደም የመኖር የሚባለው ነገር። ከዚያ በኋላ ይቅርታ ጠየቀ። ይቅርታ ሲጠይቅ ወደ ገነት የሚመለስ እኮ አይደለም ይቅርታ መጠየቁላ ሚሽኑን ጀመረ አይደለ? አው ፈጣሪ ይቅር ብሎታል፣ ግን ህይወቱን ቀጠለ ማለት ነው። ካውዝ የተፈጠረለት ዓላማ ምድር ላይ ለመኖር ስለሆነ ከዚያ በኋላ ቀጠለ ህይወቱን። እኛንም ወለደን። እኛም ስንወለድ የተወለድነው ፈተና ለመፈተን ነው። ፈተና ክላስ ውስጥ ነው ያለነው። ፈተና ላይ ሰራን፣ ጥሩ ነገር አመጣን፣ ፈጣሪን ተገዛን፣ ሰገድንለት፣ አከበርነው። መጥፎ ነገሮችን አውግዙ ያለንን አወገዝን፣ ተውን፣ ገነት እንገባለን። እንደፈለግን ደግሞ ወላወልን፣ የሰው ልጅ ተገዛን፣ አመለክን፣ የፈለግነውን ነገር አደረግን። በገሃነም ይቀጣናል። ይሄን ደግሞ ቃል ገብቶልናልም መልእክተኞችንም ልኮልናልም። ስለዚህ አሁን ሹፍ ወደ ገነት መግባት የምንፈልግበት ትልቁ ዓላማ የመጣነው ለፈተናና ከተፈተንም በኋላ ገነት ለመግባት ስለሆነ ሹፍ አይምታታብክ። ይሄ ሚሽን የሚባለው ነገር ሚሽናችን ምንድነው? ምድር ላይ መምጣት። ምድር ላይ ከመጣን በኋላስ መፈተን፣ ከተፈተን በኋላስ መሞት፣ ከሞትም በኋላ ደግሞ በሰራነው ነገር ምንዳችንን ማግኘት ነው። ሚሽናችን ያ ነው። የተፈጠርነው ለዚያ ነው ማለት ነው። ተመልሶልሃል ጄደን? እሺ እርስዎ እንደሚሉት አሁን እኮ ማለት ነው፣ ይቅርታ አድርጉልኝና አዳም የተፈጠረው ለምንድን ነው አሉኝ? ለምድር ነው አሉኝ። ለምድር ከተፈጠረ እዛ ገነት ውስጥ ምን ይሰራል? ለምድር ከተፈጠረ ፈጣሪን ትነግረዋለህ ታዲያ እንዴት እንዲያደርግ? አይ እንዲህ ትክክል አላደረክም እንዲህ አድርግ ልትለው ነው? ላ የፈለገውን ያደርጋል ፈጣሪ። ከፈለገ ገነት ይፈጥረዋል፣ ከፈለገ ገነት ውስጥ ያኖረዋል፣ ከፈለገ ምድር ላይ ያኖረዋል። ከኛ ግን የሚጠበቀው ምንድነው? ሚሽኑ ምን ነበር የሚለውን ነገር ማወቅ ነው። አደም የተፈጠረው ለምንድን ነው? በኢስላም አደም የተፈጠረው ምድር ላይ ተተኪ ሆኖ ምድርን ሊያኖራት ነው። ምድርን ሊያበለጽጋት ነው። ምድርን በአላህ Subhanahu Wa Ta'ala መገዛት፣ በአላህ ዒባዳ ምድርን ሊያሳምራት ነው የተፈጠረው። ዳሴ ሚሽኑ ያ ነው። የት ነው የተፈጠረው ግን? ገነት ውስጥ ተፈጠረ። ለምን ገነት ውስጥ ተፈጠረ? ፈጣሪ ያውቃል። ገነት ለምን እንደፈጠረው ፈጣሪ ያውቃል። ከዚያ በኋላስ ምን ተፈጠረ? አደም ተሳሳተ። ከዚያስ ምን ተፈጠረ? ከተሳሳተ በኋላ አላህ Subhanahu Wa Ta'ala ወደ ምድር አወረደው። የምድርን ሚሽን የተፈጠረለትን ዓላማ እንዲጀምር አደረገው ማለት ነው። አደምም ወደ አላህ ተመልሶ ይቅርታን ጠየቀ፣ ይቅር ተባለ። ሰይጣን ደግሞ አጥፍቶ ነበር፣ ይቅርታ ጠየቀ፣ አልጠየቀም። እስካሁንም ድረስ እሱ ልክ እንደኛው እኮ ነው። እሱ ምድር ላይ እኮ ነው ያለው። ወላኪን ይቅርታ አልጠየቀም፣ እየኖረ ነው ዝም ብሎ። ነገ ላይ ተስፋ አለው እንዴ? ተስፋ የለውም እሱ። ወላኪን በአላህ ያመኑና የአላህን ፈተና የተሰጣቸውን ፈተና የተወጡ ሰዎች ደግሞ ነገ ላይ በተስፋ እንትን ይላሉ። ስለዚህ አሁን ያለው ነገር ምንድነው? አንተ እንዳይቀላቀልብህ የምፈልገው ነገር የተፈጠርንለት ዓላማ ምድርን ለማሳመር ምድርን በዒባዳ ለማኖር ነው። ግን አባታችን አደምን አላህ Subhanahu Wa Ta'ala ጀነት ውስጥ የፈጠረለት ዓላማ ምንድነው? ትልቅ ሕክማ አለው፣ ትልቅ ትምህርት አለው። እሱ ምንድነው? ቆይ ማይኩን ዝጉት። ዴይ ናይት ትልቁና ዋነኛው ዓላማ ምንድነው? ገነት ውስጥ የተፈጠረለት ምክንያት አንደኛ ነገር አንድ የሰው ልጅ ፈጣሪ ያዘዘውን ትዕዛዝ ያደረገውን ነገር የማይሰማና ሌላ አካል የሚሰማ ከሆነ ወንጀል እንደሚሰራ አንድ። ሁለተኛ ነገር ደግሞ ወንጀል እንደሚሰራ ብቻ አይደለም፣ ወንጀል ከሰራ ደግሞ በዚያ ወንጀሉ እንደሚቀጣ ሁለት። በወንጀሉ ከተቀጣም በኋላ ደግሞ ፈጣሪን ይቅርታ አድርግልኝ ካለው ፈጣሪ ይቅር እንደሚለው እነኚህ ሁላ ነገሮችን ተምረንበታል። እሱ ገነት ውስጥ በመፈጠሩ ምድር ውስጥ ቢፈጠር ወዴት ይባረር ነበር? ምን አትንካ ይባል ነበር? እሱንም ፈጣሪ ነው የሚያውቀው። ግን ገነት ውስጥ ስላኖረው ይህችን ቅጠል አትብላ አለው፣ ይህችን ዛፍ አትብላ። ኦኬ አላልበላም ማለት ከዚያ በኋላ በላ። ሹፍ አትብላ የተባለውን ነገር የተከለከለውን ነገር መብላቱ ህግን መጣሱ፣ አላህ Subhanahu Wa Ta'ala ያዘዘውን ነገር መጣሱ የአላህን ቃል አለመስማት ወንጀል እንደሆነ አወቅም ማለት ነው። በዚያ
አሁንም ቢሆን ሰይጣን የሚያዘን ነገር ምን ሰራና ፈጣሪ የሚለን ነገር ምን ተው ከሆነ ልክ አደም ከጀነት እንደተባረረው እኛም ከአላህ ረህመት ልንባረር እንችላለን ተውበት ካላደረግን በስተቀር ሹፍ የሰው ልጆችን ህይወት ሰርክል በአጠቃላይ በዚያ ኑሮ ጨረሰው ማለት ነው የሰው ልጅ ፈጣሪ የሆነ ስርዓት ያስቀምጥለታል ፈጣሪ ያስቀመጠለትን ስርዓት ወይ ይኖርበታል ወይ ይጥሳል የሚጥስ ከሆነ ወይ ይቅርታ ይጠይቃል ወይ አይጠይቅም የሚጠይቅ ከሆነ እንደ አደም ይሆናል የማይጠይቅ ከሆነ እንደ ኢብሊስ ይሆናል ይሄው ነው ያለው ነገር ይሄን ነገር ተምረንበታል ትልቁና ዋነኛው ትምህርቱ ይሄ ነው ደግሞ የሰው ልጅ የተፈጠረለት ዓላማ ፈጣሪ መገዛትና ፈተናን ማለፍ ከሆነ የፈተና አስተላለፍና እንዴት ተደርጎ ፈተና እንደሚሰራ ያወቅነው ደግሞ አደም ጀነት ውስጥ ተፈጥሮ በመውጣቱ ከሆነ ከዚህ በላይ ትልቅ ሚሽን ታዲያ የት አለ ምክንያት እንኳን እንጥቀስ ከተባለ ማለት ነው ከዚህ በላይ ትልቅ ሚሽን አለ ጄደን አቤት ከዚህ በላይ ትልቅ ሚሽን አለ ወይ እርሶ እንዳሉት እኔ ጥያቄ እኮ የሆነብኝ ግራ የተጋባሁት ይቅርታ አድርጉልኝና እሱ አንድ አይነት ከሆነን እርሶ እንደሚሉት ለምን አንድ አይነት ቦታ አንድ ተማሪ አንድ አይነት ነው ከተባለ አንድ ቦታ ተፈትኖ ነው አንዱ አልፎ አንድ አይነት ናችሁ ማን ያላችሁ አንድ አይነት ነው ያላችሁ ማን ነው እኔና አዳም ባጠፋው እየተጠየቅኩ ካልሆነ በሚለው ሐሳብ ነው እኔ ለምንድን ነው የምትጠየቀው ባጠፋው ቆይ ችግር የለውም ባጠፋው እየተጠየቅን ነው እኛ ባንተ አስተምሮት በክርስትና አይ እየተጠየቅኩ ነው እያልኳችሁ አይደለም በእርሶ አስተምሮት ነው እኔ ጥያቄው ነብኝ ኖ አሁን አንድ ነገር ልበልህ አይ ያንተን አሳየኝ እኔን አላሳየህም አትኮርጅ እንትን አይደለም ፈተና ክላስ አይደለም ያለ ነው ስማኝ ጄደን አንድ ጊዜ ጄደን በደንብ አድርገህ ስማኝ ኦኬ የኔን ጨርሻ ያለው አይደለ ወደ ክርስትና እንግባ እስቲ ክርስትና ምን ብሎ ነው የሚያስተምረው ፈጣሪ አዳምን ሲያወርደው ተቆጥቶት ነው ያወረደው አይደል በክርስትና አስተምሮት መሰረት ከዚያ በኋላ ኃጢያቱን የልጅ ልጁ ወረሰ ነው አይደለም ልክ ነው አዎ የልጅ ልጅ የሚወርስ ከሆነ ኢየሱስ ክርስቶስ ከተሰቀለ እኮ ዛሬ 2000 ዓመት አለፈው እኮ ታዲያ ለምን ወደ ገነት አይመልሰንም አሁን አንተ የምትለው ሎጂክ ማለት ነው ይቅርታ ተደርጎልናል እኮ አይደል እንዴ በደሙ ማረን አይደለ በደሙ እኮ ይቅርታ ፈጣሪ ተሰቅሎ ፈጣሪ ተገርፎ ፈጣሪ ተተፍቶበት ፈጣሪ ተደብድቦ አስማራ አንተ በምትለው ሎጂክ ኦኬ ከዚያ በኋላ ታዲያ ይህ ሁሉ መስዋዕትነት ተከፍሎ ፈጣሪን እስከ መደብደብ አዑዙ ቢላህ ወልዒያዙ ቢላህ አላህ ይጠብቀን ካልኩት ንግግር አላህ ይቅር ይበለኝ አንተ ያልከውን ነገር ለመርገም ፈልጌ እንጂ በአላህ ሐቅ ላይ ይሄ የሚባል ነገርም አይደለም ሆኖም ግን ያው አንተ ያልከውን አምላክ ማለት ነው አምላክህ ተደብድቦ ይህ ሁሉ አምላክህ ላይ ደርሶ ወደ ገነትም ማንመለስ ከሆነ ታዲያ ዝም ብሎ የተደበደበው ዝም ብሎ የተሰቀለው ዝም ብሎ የተገደለው ባንተ አስተምሮት በእኔ አስተምሮት አምላክ ነፃ ፍቃድ አለኝ ገነት እንድገባ መንገዱን አሳይቶኛል ከፍቶልኛል ነፃ ፍቃድ ወደዚያ ትምጣ ጄዲ አይደለም ቆይ አስጨርሱኝ ወደ መጀመሪያው ተመለሳ ወደ አዳም ተመለስ ከአዳም እኮ ነው የመጣ ነው አይደል እንዴ ሌላ ነገር ጀምራ እዚህ ጋር ሰበካ እኮ ነው ይሄ አይደለም ወደ አዳም ተመለስ እኮ እኛ ለምን ወደ ገነት አንገባም ክርስቶስ ከሞተልን ለምን ገነት አንኖርም አላላችሁም አሁን እሱን ልመልስላችሁ ነው ክርስቶስ ሞቶ ተሰቅሎ እኛ አምላክ ነፃ ፍቃድ ሰጥቶናል አሁን ላይ የሰው ልጅ ፈልጎ ፈቅዶ ነው ወደ ገሃነም የሚሄደው ወደ ገነትም ፈልጎ ነው በራሳችን ፍቃድ ነው በአዳም ባጠፋው ምንም እንጠየቅበት ነገር የለም እርሶ እንደሚሉት አስጨርሱኛ እርሶ እንደሚሉት አምላክ ሰው ቢሆን ቢገረፍ ቢተፋበት ችግሩ ምንድነው አምላክነቱ ይነፈጋል ይወሰድበታል ይሄን መልሱልኝ በደንብ ተደርጎ ነው የሚወሰድበት ተወሰደ እኮ ሁለቴ አይወሰድም እንዴ አንተ ስታስበው ቆይ ፊልም ሲሰራ ፊልም በነገራችን ላይ የኢትዮጵያ ፊልም ብቻ አይደለም የኢትዮጵያ ፊልም እንዲሁም በጣም ጠንቃቃ የሚባል ፊልም ነው ምክንያቱም ሀገሪቷ ሃይማኖተኛ ናት ስለምትባል በጣም ጠንቃቃ ሃይማኖትን የሚያከብሩ ህዝቦች የምንባል ሆነን የተለያዩ ፊልሞች ላይ ስትመለከት አንተ ግን አስብበት ቸርች ሄዶ ቤተክርስቲያን ፊት ለፊት ቆሞ አንተ ግን አስብበት ይባላል ስታስበው አንተ አምላክ የቆሎ ጓደኛ ነው እንዴ አምላክ እኮ ምድርን ያቆመ አምላክ እኮ ነው ሰማይን የፈጠረ አምላክ እኮ ነው ይሄን ሁላ ፕላኔት ያስገኘ አምላክ እኮ ነው ማንንም ረጂ የሌለው ማንንም እርዳታውን የማይፈልግ ሁሉንም እንደፈለገ አድርጎ እንደፈለገ አውጥቶ እንደፈለገ መመለስ የሚችል ምድር በአጠቃላይ ቢሰበሰብ ምድር አይደለም ባይ ዘ ወይ የፕላኔቶችን ነገር ትንሽ ብታጠናና ብታነብ
የፈጣሪን ኃያልነት በደንብ አድርገህ ትረዳለህ ብዬ አስባለሁ። ያን ሁላ የፈጠረ አምላክ ቁጭ ብለህ ተተፋበት ተደበደበ ስትል ጓደኛ እንደፈለግህ ታደርገዋለህ ማለት ነው። ምንም ነገር ብትለው ችግር የለው። ምክንያቱም ሲባል አምላክ ተገረዘ ብለህ ነው የምታምነው አንተ። ሊገርዙት ሲሉ ሲል ነበር የሆነ ቄስ ሊገርዙት ሲሉ አምላክን እስቲ ያስበው። አምላክ የሆነ ዛፍ ላይ ፍሬ ሊፈልግ ሄዶ ፍሬውን አጣ አላወቀም ማለት ነው። የነገዋን የትንሣኤዋን ዕለት ከአባት እንጂ ማንም አያውቅም ማለት ስታስበው አንተ አምላክ ካላወቀ አቅም ከሌለው ከተደበደበ ከተሰቀለ ከተተፋበት በምኑን ከኔ የተሻለ ታዲያ እንዴት አድርጌ እሱን ማመልከው? ለዚያ ነው እኩያቸው የሚያደርጉት አምላክን። በኢስላም ግን አይደለም። አሁን ብዙ ጊዜ አስተውለሃል የሙስሊምን አላህ Subhanahu Wa Ta'ala አላህን የነካ ሰው ሙስሊሞች በጣም ነው ቱግ የሚሉት። ራሳቸውን መቆጣጠር አይችሉም። አላህን አይደለም ነብዩ መሐመድ ከተነካ ራሳችንን መቆጣጠር አንችልም። ለምን ይመስልሃል? ያ ምክንያቱም የአላህን አላህነት ስለምናውቅ። የሌላ እምነት ተከታዮች ደግሞ ስለተገረፈ ስለተጠፈጠፈ እንትን ስላለ ብለው ስለሚያምኑ ተሰደበም ተገረፈም ምን ዓለም ግዳቸው አይደለም። ፈጣሪ ደግሞ እንዲሚደፈር አምላክ አይደለም። ፈጣሪ ሁሉን ያስገኛ አምላክ ነው። አምላክነቱ ተነፈገ ሁለቴ አይነፈግም ማለት ነው። ተግባባን? ይሄን ነገር መሆኑ እንዲመሰቀሉ አንተ ባልከው መልኩ መደብደቡ እሱ ላይ መተፋቱ እሱ ላይ እንትን ማለቱ አምላክነቱ ሙሉ በሙሉ ነፍጎታል። አይሺ ተወሽዷል። ይቅርታ ተልቅ ይቅርታ። እርሶ እንደሚሉት አምላክነትን በመሰደብ ይወሰድበታል ብለው የሚያስቡ ከሆነ ይቅርታ አድርጉልኝና እርሶ የሚያምኑትን አምላክ እኮ እኔ እዚህ ጋር ሆኜ መሳደብ እችላለሁ። በመሳደብ ከሆነ አምላክነት የሚወሰድ ከሆነ በመሳደብ ከሆነ እኔ እዚህ ጋር ሆኜ ይቅርታ አድርጉልኝና እርሶ የምታምኑትን ይቅርታ ትልቅ ይቅርታ መናገር እችላለሁ እኮ እርሶ እንደሚሉት ክፉ ቃል መናገር እችላለሁ። ቆይ አንድ ነገር ጄደን መንግስቶች አሁን ለምሳሌ ለምንድን ነው በንጉስ የምትተዳደር ሀገር ስትሆን ወይ ደግሞ የሀገሪቷ መሪ ጠያቂ ከሌለው ፈጣሪ ጠያቂ ያለው እንዴ? የሆነ ነገር በማድረጉ ይጠየቃል? አይጠየቅም። አዎ ሰማይ አይታረስ ንጉስ አይከሰስ በሚባልበት ዘመን ስለ ንጉሱ ክፉ ነገር መናገር ትችላለህ? አትችልም። ተደብቀ ግን ትችላለህ። ተደብቀ ትችላለህ። በግልጽ ለምንድን ነው የማትችለው? የሚገሉ ወይ የሚይዙ ሰዎች ስላሉ ወታደሮች እነሱ ለምንድን ነው የሚገሉክ? ንጉሳቸውን ተናገርክባቸው እኮ። ንጉሳቸው ቢነገርባቸው ምን ችግር አለው? የሰው አስተሳሰብ ስለሆነ አይደለም። ክብሩን ያጣል። ሹፍ ክብሩ ይወርዳል። አንተ ራስህ የወለድከው ልጅ ማለት ነው ባክራስህን ቻል ምናምን ብሎ ቢያናግርህ ምንድነው የሚሰማክ? አንተ አባትህን ማለት ነው። አንተ ደግሞ አጨቅጨቀኝ ትለዋለህ አባትህን ብለው አባትህን ትለዋለህ ብለው አባትህን ያልኩት አለለውም። አባትነቱም አይጠፋም። ለምንድነው የማትለው? አባቴ እንደሆነ ስለማቅ አባትነቱን ላከብር። አባትህ ቢሆን ታዲያ ምን ችግር አለው? አባትህ ይሁን አይሁን ምን ችግር አለው? አንተ ራስህን ቻል ምናምን ብትለው ምን ችግር አለው? ችግሩም እንደሆነ ታውቃለህ። የአባትነት እውነታውን ያጣል ሳይሆን ክብሩ ማለት ነው በዚያ በተናጋሪው ግለሰብ ልብ ውስጥ ይጎድፋል ነው። የሱ ክብር እኮ አይደለም የሚነካው። ቅድም ተናግሬ ነበር በነገራችን ላይ ይሄን ነገር በግልጽ አስቀምጬ ነበር። አላህ Subhanahu Wa Ta'ala ማንንም ስላመለከው ማንንም ስለሰገደለት የሚጨምርለት ነገር የለም የሚጎልበት ነገር የለም። ግን ማለት ነው በልባችን ውስጥ ለፈጣሪ ያለን ክብር ያንኑ ያክል ለፈጣሪ ያለን መገዛትን ያሳያል። ቀሲስ ማን ነበር ትናንትና ተናገሩ ያልኳቸው አባት ሲናገሩ ምንድነው ያሉት? ክርስቲያኖች ሃይማኖታቸውን ሲተገብሩ አታያቸውም ማለት ልካቸውን ነው። ለምንድነው የሚተገብሩት? ፈጣሪ እኩያቸው ከሆነ ፈጣሪ ጓደኛቸው ከሆነ እንደነገርኩ የሚተፋበት ከሆነ የሚሰደብ ከሆነ ምን ችግር አለው? እኛ ሙስሊሞች ግን አምላክን የምናመልከው አላህን የምናመልከው ፈጣሪያችን ስለሆነ ባሮቹ ስለሆንን ስለምንሰግድለት ስለምናመልከው ስለምናከብረው ስሙ ሲነካ ስለሚነዝረን ስሙ ሲነካ ደማችን ስለሚፈላ የሱን ክብር በደንብ አድርገን ጠንቅቀን ስላወቅን እንዲህም ሆኖ ወማ ቀደሩላህ ሐቀ ቀድሪሂ ተብለናልኛ።
አላህ መላቅ ያለበትን ነገር አላህ መከበር ያለበትን ነገር መፈራት ያለበትን ያክል እኛ አልፈራነውም እስካሁን ድረስ ገና ብዙ ይቀረናል። ሆኖም ግን ከክርስቲያኖች የሚለየንና ሙስሊሙ እንዲህ እየሮጠ 5 ጊዜ በቀን እየሰገደ እንደዚያም ሆኖ ግን ኢባዳይ በጣም ትንሽ ናት ይላል። ክርስቲያኑ በሳምንት 1 ጊዜ ቸርች ሄዶ እንትን ካለ ራሱን ትልቅ ሃይማኖተኛ አድርጎ የሚያስብ ለምንድነው ብለህ ስትመለስ ልብህ ውስጥ ያለው ቦታ ልብህ ውስጥ ያለው ለሱ ያለህ መገዛትና ለሱ ያለህ ማጎብደድ ሊብሉ ይለያያል። ይሄን ደግሞ ለክርክር ካልሆነ በስተቀር አንተም ታምንበታለህ። በቃል በጣም የሚጠነቀቅ ሰውና የሚያከብር ሰውና የማያከብር ሰው እኩል ነው ብለህ ታስባለህ? አባቱን በቃሉ በጣም የሚጠነቀቅ ሰው አባቱን በጣም የሚጠነቀቅለት አባዬ እርሶ እንዳሉት ያለ የሚያወራ ልጅና ባካንተ ደግሞ አታስቸግረን የሚል ልጅ እኩል አባታቸውን ቃሉን ይሰማሉ? አይሰሙም። ለምን? አንድ ቃል አለ ተግባር ላይ ካሌለ ለምሳሌ እኔ በእንደዚህ አይነት አሁን በአነሳንበት አንተ እንዳልከው የእናንተን ነብይ እንኳን እንናገር አትወዶም እናንተ እኛ ደማችን ነው የሚፈላው። አው ልክ እንደዛው እኛ ክርስቲያኖች ነን እንደናንተው አምላካችን እንኳን ሲነገራበን አንወድም። በተለይ አምላካችን ግን ማለት ነው ለሱ ዘብ መቆም አንችልም። ለሱ መከታ እሱ የት ሄዶ ለሱ መከታ ጋሻ ሊሆንለት አልችልም። ራሱን የፈጠረ እሱ የፈለገውን ያርግ። አባቴ ወይ እሱ ነው የፈጠረ እሱ ነው መቅጣት የሚችለው እንጂ ልክ ብለሃል ጀለል ልክ ብለሃል። አንድ ነገር ልበልክ። እሺ ከመጽሐፍ ቅዱስ በላይ አምላክን የሰደባለ እውነቱን እናውራ ከተባለ ማለት ነው እንደ ሰው አምላክን የሰደበ የለም ብዬ ነው እኔ ማምነው። ኖ ከመጽሐፍ ቅዱስ በላይ አምላክን ያዋረደ አለ ብለህ ታምናለህ? እኔ አሁን ለምሳሌ መጽሐፍ ቅዱስን ሳነብ አላህ ምስክሬ ነው አንዳንድ ቦታዎችን ስለ ፈጣሪ ሲናገር ሳይ ይዘገንነኛል። እንዴ ከያዕቆብ ጋር ታገለ ሲል ለሜታፎር እንኳን አይቀርብም እኮ እንዲህ ያለ ነገር ፈጣሪና ፍጡርን ለሜታፎሪክ ለሆነ ንግግር እንኳን ለምንድነው የሚባለው የሆነ ተውሶ የሚነገር እንትን አለ አይደል እንዴ? አንዳንድ ጊዜ እኮ ለማስመሰል የሚነገር ንግግር ለዚያ እንኳን ፈጣሪን ከፍጡር ጋር ማደራጀት ትክክል አይደለም። ግን እሱ ያዕቆብ አምላክን እንዳሸነፈ ነው የሚናገረው። እንዴት ተያይዘው ታግለው ምን ብለው ይላል ፈጣሪን ከፍጡር ጋር። ታዲያ ከዚህ በኋላ ሌላ ሰው ቢሰድብ ታዲያ ምንድነው የሚሰማክ? መጽሐፍ ቅዱስን ከፍተህ ስታነብ ከሰው ጋር ታገለ ሲባል ኖርማል ነው እያልክ፣ ተደበደበ ሲባል ኖርማል ነው እያልክ፣ ተሰቀለ ሲባል ኖርማል ነው። ኖርማል አይደለም። ትናንትና ፈጣሪ የሰቀሉትን ሹፍ አንተ ባንተ እምነት ማለት ነው። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ አቦ ነከነከነከኝ ወንድማችን ምን አለ መሰለህ፣ እንደ ሰው ይሰደባል አለ። አምላክ ነው ሰው ነው፣ ግን እንደ ሰው ያ አምላክ ግን ሰው ነው። እንደ ሰው ደግሞ መሰደብ ደግሞ እንዳው ይፈቀዳል እንደ ቢዛላ ይሄድለት ወንድሜ ያለው ቅድም አምላክ ነው። አንተ እኮ ብዙ አስረዳኸው። እኔ እኮ አንዳንድ ጊዜ ጆሮ የለንም እንደ ወንድሞቼ እናዳምጣ። እኔ እኮ አንዳንድ ጊዜ በቃ ጥቂት በኋላ በዚህ ሳምንት ረመዳን ሳይመጣ የራሴ ሩም ልከፍት ነው። በቃ እኔ ራሴን ደግሞ ያለን ሐሳቤ የወንድሞቼን ንጽጽ ሰዎችን የራሴን እንዳወራ ያደርጉኛል። ለምን አሁን ወንድሜ ያለው ሰላም አለይኩም አንዴ ከይቅርታ ጋር አሁን እስከ ዛሬ ስታወራ አንድ ቀን አቋርጬ አላውቅም። ዛሬ ግን ላቋርጥህ ነው። ምክንያቱም እሺ በቃ ወርዳለሁ ሐሳብ ላይ ስለነበሩ አንዴ ኡስታዝ ይጨርሱና ትቀጥላለህ። ከኡስታዝ በኋላ ትቀጥላለህ። ሐሳብ እንዳይቋረጥ ቢግ። ስለዚህ አሁን የኔን ልቋጨውና ንግግሬን ልቋጨውና ጄደም መሰለክ ሌላ ነገር ቀርቶ ባለቤትህ ፊት ከሰው ጋር ብትጣላ ትሞታለህ እንጂ ፈርተህ አትመለስም። ምክንያቱም ስትደበደብ ባለቤትህ ካየችህ ወንድ አትልህም ከዚያ በኋላ ነው አይደለም? ለምንድነው ባለቤትነትህ ይቀንሳል እንዴ እንዳትለኝ፣ ይቀንሳል። በልቧ ውስጥ ክብር ታጣልክ። ለምን ሲባል እሷ አንተም ፕሮቴክት ያደርገኛል ብላ ስታስብክ፣ አንተን መከታ አድርጋ ስታስብህ፣ በፊቷ ባናቷ ስትተከል ስታይክ ወንድ እንዳልሆንክ ይገባታል ማለት ነው። አምላክንም ያክል ሰማይ ምድርን አቁሟል ብለህ የምታስበው መከታ የህይወት ሁሉ አለኝታ ተደበደበ፣ ተሰቀለ፣ ተገነጠለ፣ ተተፋበት፣ ተገደለ ብለህ ስታምን ማመን አይደለም ያን ነገር ያደረጉ ግለሰቦችን እናንተ እኮ ውለታ ውላችሁልናል ስትለው ሌሎች ሰዎችን ሲጨፈጭፉ ስታጨበጭብለት
ከዚህ በኋላ ታዲያ ፈጣሪ መስደብ አለ እንዴ? ሙስሊም እኮ በነገራችን ላይ ሙስሊም ኢየሱስን መስደብ አይችልም። አንተም ታውቃለህ ይሄንን። ሙስሊም ኢየሱስን መስደብ አይችልም። ልስደብ ቢል ግን ወላሂ العظيم ሙስሊም ልስደብ ቢል መጽሐፍ ቅዱስና ክርስቲያኖች ኢየሱስን የሰደቡትን ያክል አበደን ከየትም መጥቶ መስደብ አይችልም። ልስደብ ቢል ማለት ነው። ምክንያቱም አሁን የነገርኩህ ነው። ቆይ አንተ ባልሆነክ ሚስት ፊት ለፊት ብትደበደብ ክብርህ በዚያ የሚቀጥል ይመስልሃል? ጄድ ሰውኛ ከሆነ አዎ፣ ግን በአምላክ ዘንድ ከሆነ የሱ ክብር ማንም ሊወስድበት ሊነካበት የሚችል ዝቅም ቢልም ከፍም ቢል የሱ የአምላክ ከፍታው እንዲህ ነው ብለህ ልነግረኝ ትችላለህ? አንተ አችልም። አምላክ እዚህ ጋር ነው ያለው፣ ከፍታው እስከዚህ ጥግ ነው ልትለኝ አችልም። ስለዚህ በእኛ በክርስቲያኖች እምነት ትንሽ አንድ ነገር ላስረዳ። አምላክ አዎ በጣም ትልቅ ነው፣ ግን በእኛ እምነት እንደ አምላክ ደግሞ ዝቅ ያለ የለም፣ ከፍም ያለ የለም እንደሱ ማለት ነው። ይህንን ነው እኛ የምንረዳው። እንደ አምላካችን ከፍ ያለ የለም፣ እንደ አምላካችን ዝቅ ያለ የለም። ይህን ነው የተረዳ ነው። ጄደን خلاص ችግር የለውም። በቃ አንተ ባልከው እንስማማና እንደ አምላካችሁ ከፍ ያለ የለም፣ እንደ አምላካችሁ ዝቅ ያለ የለም። አልহামዱሊላህ እኛ ደግሞ እንደ አምላካችን ከፍ ያለ የለም፣ ከፍ ካለበት ዝቅ ብሎ አያውቅም፣ ወደፊትም ዝቅ አይልም። ምድርን ከፈጠረበት ቀን በፊትም ዓለም ከመፈጠሯ በፊትም ከፍ ያለ አምላክ ነው። አሁንም ከፍ ያለ አምላክ ነው። እስከ ዘላለምም ከፍ ያለ አምላክ ነው። በዚህ እንቋጨው። አመሰግናለሁ። ለምን ዝቅ አይልም? ለምን ዝቅ አይልም? ነገ ክላስ አለብኝ። በነገራችን ላይ ነገ ክላስ አለብኝ። ይቅርታ አድርጉልኝና አንድ ጥያቄ፣ የእርሱ አምላክ ለምን ዝቅ አይልም? ለምን ዝቅ ይላል? ማን አስገድዶት ነው ዝቅ የሚለው? ማን ኖሮበት ነው? አይ ማንም ከሁሉም በላይ የሆነ አምላክ ሁሉንም ነገር ሁም ብሎ ማስደረግ የሚችል አምላክ ለምንድነው ዝቅ የሚለው? ዝቅ የምትለው በነገራችን ላይ እንዳትረሳ፣ ዝቅ የምትለው ሁሌም የሚችል ነገር እንዳትረሳ፣ ህግ አለ። አንድ ሰው ዝቅ የሚለው ክርስቲያኖች የማይደርስበትን ነገር ለማግኘት አምላክ አድርጎት ምንድነው የሚያደርገው? ዝቅ ማለት ሆነ የኛ አምላክ ላስረዶት ተረዳ። ወላሂ ተረድቻለሁ። ጸልዮ እኔ ጠዋት ክላስ እንዳላጣ ነው። በቃ ተረድቻለሁ። በቃ ዝቅ ብሏል፣ ችግር የለውም። ዝቅ ብሏል፣ ነግረኛል። ያጠፋውን ነገር ካለ ይቅርታ፣ አንተም ያጠፋሁት ነገር ካለ በጣም ይቅርታ። በስተመጨረሻም ባልከው ነገር እንቋጨው። እሺ ኢንሻአላህ። ትንሽ ላስጨርሽ። ሰላም ሁኑልኝ። ቆይ ሰላም ሁኑልኝ። ጄደን ቆይ። እሺ እኔ ምለው በእግዚአብሔር ባወጣው ህግ መሰረት አንድ አካል የእግዚአብሔርን ስም ከሰደበ ቅጣቱ ምንድን ነው? ያው የገሃነም ፍርድ ነው። ከዛ የሚበልጥ ነገር የለም። እግዚአብሔር ግን በዘሌዋውያን ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል። እንዴት ታየዋለህ ይህንን ህግ? ይህንን ህግ በቦታው መረዳት ያስፈልጋል። በዛን ሰዓት ምን ነበረ? ብሉ ኪዳን ላይ ነው አሁን የነገርከኝ። ያው የኢየሱስ ኪዳን ነው። እሺ ማለት የኢየሱስ ኪዳን ማለት ኢየሱስ ክርስቶስ ከዛሬ ከ2000 ዓመት በፊት ከዛ ከይሁዳ ነገር ሲነሳ የተመራበት ኪዳን ነው። ለምሳሌ ልክ እንደ አይሁዳውያን ህግ በሰባተኛው ቀን ላይ ተገረዘ። ምክንያቱም ምን ሊፈጽም ማለት ነው። ከዛ የመንጻቱንም ስራ ሰሩ። ስለዚህ እኔ አሁን አይሁድ ኢየሱስ ክርስቶስ የተመራበት ህግ አለ። ያንን ህግ ጠቀሼ ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል። ይህን ህግ እንዴት ታያለህ? ለምሳሌ በአምላክ ዘንድ ማለት ነው። አሁን እኔን ግደል ካለኝ ማለት ነው አምላክ ካዘዘኝ መልካም ነገር ነው ለኔ። ለምሳሌ አብርሃምን ይስሐቅን ሰዋልኝ አለው። በአንተ አስተሳሰብ ትልቅ ክፋት ነው። እንዴት እንዲያደርጋል ልትለኝ ትችላለህ አንተ ማለት ነው። እንዴት ታየዋለህ ይሄን ነገር? አንተ ራስህ መልሼ ይሄንን ልጠይቅ። አብርሃም ይስሐቅን ሰዋልኝ ብሎታል አምላክ። እንዴት ይሄን ነገር እስቲ እንዴት ይሆናል በአንተ አስተሳሰብ? እሺ ላስረዳ። አዎ ደስ ይለኛል። በመሰረቱ አምላክ ለይስሐቅን ግደል ብሏል የሚለው አስተሳሰብ የምርም እንደዛ ከሆነ ስህተት ነው። እሺ እስማኤልንስ? አዎ እስማኤልን ከሆነ ስህተት አይደለም።
ለምን እንደሆነ ላስረዳ። እሺ ደስ ይለኛል። እሺ ለምን እንደሆነ ላስረዳ። አምላክ እስማኤልን ከሆነ ግደል ያለው አብርሃም አንድያ ልጁን እንዲገል የታዘዘበት ምክንያት አምላክ ግደል አለው እንጂ አላስገደለውም። ስለዚህ ሊያስተምረው የፈለገው ነገር ነበረ ማለት ነው። ያም ሊያስተምረው የፈለገው ነገር ምንድነው ከተባለ ፈተና ነው። አምላክ በተለያየ ጊዜ ሰዎችን ይፈትናል። ስለዚህ በተለያየ ጊዜ ሰዎችን የሚፈትን ከሆነ አብርሃምን ምን ብሎ ፈተነው? ልጅህን ረድ ብሎ ፈተነው ማለት ነው። ልጅህን ኢስማኤልን ረድ ብሎ ፈተነው ይሆናል ማለት ነው። ይስሐቅን ከሆነ በመሰረቱ አያስኬድም። ምክንያቱም አምላክ ራሱ ምን የሚል ቃል ከብቶለት ነበር? ይስሐቅን ረጅም ጊዜ አቆይልሃለሁ፣ አይሞትም፣ ብዙ የልጅ ልጆችን በሱ በኩል ታያለህ፣ ብዙ ፍሬ ያፈራል፣ እጅግም አበዛዋለሁ ብሎ ቃል ገብቶለት ነበረ ማለት ነው። ጥያቄያችን እዚህ ጋር ነው። አምላክ ለአንድ ሰው መጥቶ ልጅህ አይሞትም ብሎ ከተነገረው በኋላ ልጅህን ግደል ብሎ ትእዛዝ ማዘዙ ረብ የለሽ ትእዛዝ አያደርገውም ወይ? ለዛ ነው ለይስሐቅ ቢሆን ፈተና ነው ብለን እናልፈዋለን፣ ለኢስማኤል ቢሆን ፈተና ነው ብለን እናልፈዋለን። ለይስሐቅ ግን ቢሆን ፈተናነቱም አይሰራም ነው። እዚህ ጋር ፈተና የሚባል ነገር እንኳን የለውም። ፈተና እንዳይሆን ተነግሮታል። እሺ ምን አልክ ጄደን? ወይ ባይዘው ግን በጣም ብናርፍ ይሻላል። ጄደን ኔትወርክ እያስቸገረህ ነው። አይ ቲንክ እኔም በጣም ሰዓት ሄደ። እንደዚህ ራሱ አላማ አልነበረኝም እንደዚህ ለመቆየት። ኢንሻአላህ ጄደን ሌላ ጊዜ ነው። ኔትወርክ የተቆራረጠ ነው። ቴሌግራም ቻናላችንን አትቦኪ 145ን ተቀላቀሉ ኢንሻአላህ። አልহামዱሊላህ በአላህ ፍቃድ እዚህ ድረስ ደርሰናል። እዚህ ድረስ አላህ ያዛለቀን፣ አላህ የተመሰገነ ይሁን። ከዚህ በኋላም ኢንሻአላህ ትምህርቶችን እንማማራለን፣ ጥያቄዎችን እናስተናግዳለን እና ደግሞ ብዙ ጥያቄ የእስልምና ጥያቄዎች እየተስተናገዱ አይደለም። አዎ ኢንሻአላህ እኔ እንዳልኳችሁ ሰሞኑን አይመቸኝም፣ የመጽሐፍ ጉዳይ ላይ ነው ያለሁት። ያንን ነገር እናመቻችና ደግሞ ሰፋ አድርገን እንላለን። ሰሞኑን ክትባት ለመስጠት ብቻ ነው አርጀንት ስለሆነ ለክትባቱ እንኳን ተጠርቼ ነው። ክትባት አለ እና ታስፈልጋለህ ተብዬ ለክትባቱ እንኳን ተጠርቼ ነውና ያን ክትባት እንደጨረስኩኝ ወደ ጉዬ ይገባሉ ኢንሻአላህ። ግን አላህ ሲል ደግሞ በደንብ ሰፋ አድርገን ምንቀጠቀጥ ይሆናል ማለት ነው። ያው ምንቀጠቀጥ ሲል አፈርማቲቭሊ ነው። እሺ መደብደብ ምናምን ሳይሆን አብዝተን ሞመንተማችንን ከፍ አድርገን እንቅስቃሴ እናደርጋለን ለማለት ነው። እና ከዛ አንፃር ነው እንትን ጄደንዬ እንትን እያቋረጠህ ነበረ። ሌላ ጊዜ እናወራለን ለማለት ነው። እኔም በጣኛ ጋር መሸ 8 ሰዓት ከምናል ያስገብቼ ባወራ ይሻላል። አይ ቲንክ ኔትወርኩ እየተቆራረጠ ስለነበረ ነው። አሁን አይሰማም? ይሰማል፣ ትንሽ ይቆራረጣል። ጄደንዬ ትንሽ ደከም ብሎናልና ረጅም ቀንም ነው ያሳለፍነው። ለምን ረጅም ቀን ኳስ ስንጫወት ነበር በዚህ የንጽጽር ወንድሞች ጋር ኳስ ስንጫወት ነበር ዛሬ እና ረጅም ቀን ያሳለፍነው። ስለዚህ ኢንሻአላህ ጄደንዬ ሌላ ጊዜ እና አይሻልም? እንደዛ ፎሎ አድርገኛል። አሁን ባላችሁበት ቀጥሉ። ኦርቶዶክሶችም ሃይማኖታቸውን የማያውቁ እንዲያውቁ እያደረጋችሁ ነው። በርቱ፣ ጠንክሩ፣ ማስተዋልን ይስጣችሁ። ያጠፋውን ነገር ካለ ትልቅ ይቅርታ። ችግር የለውም። እናመሰግናለን። በትልቅ ስርዓትና በትልቅ ክብር ነው ያወራን። እንደው መጀመሪያ ላይ ስርዓት ያሌለህና ክብር ያሌለህ መስሎን ወይ ደግሞ ግብር ያጎደልክ መስሎን እኛም ማስከፍተናል። ይቅርታ እንጠይቃለን። መልካም ምሽት ለእናንተም ይሆንላችሁ። ሰላም። እሺ እንጀራ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሙአይምን በተመሳሳይ ደረጃ ኡስታዝም ሰላም አለይኩም ወራህመቱላሂ ወበረካቱ። ሱብሃነከላሁ ወቢሐምዲከ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁ ኡስታዝ ልዝጋው አይደለም? ዴንድኔት ቀደም አቋርጬው ነበረ። ሐሳቡን ይጨርሰው። ወደ መኝታ ቦታ ሄጃለሁ። እሺ ኡስታዝ፣ እሺ አፎን፣ እሺ